ድንበር ላይ ያለው የአየር ላይ ፍልሚያ ኢትዮጵያና ሱዳን ምንድነው የሚሰማው? ካርቱምና አዲስ አበባ በሰማይ ላይ ፍልሚያ ጀምረዋል። ይህ እንደ አልፋሽቃው ጥረት የምድር ላይ ግጭት አይደለም። ይህ እንደ መተማው ግንባር በኋላ ቀሪ ጦር መሳሪያ የሚደረግ አይደለም። ይልቁንም ነገርየው በሰማይ ላይ በሚበሩ ሰው አልባ አውሮፕላኖች የሚደረግ ውስብስብ ጦርነት እንጂ። ያንን የዋህ ሕዝብ የሰቆቃ ኑሮ እንዲኖር ያስገደዱና በረብጣ ዶላሮችና በአረቦች ጉርሻ የሰከሩት ሁለቱ ጄኔራሎች ሱዳንን ወደ ምድረ በዳነት እየቀየሯት ይገኛል። የተባበሩት መንግስታት ድርጅት በየጊዜው እንደሚወተውተው የሱዳን ጦርነት ወደ ቀጠናዊ ፍጅት ሊቀየር እንደሚችል ያስጠነቀቀ መሆኑ ይታወሳል። እንደተፈራውም ጦርነቱ ወደ ኢትዮጵያ ድንበር እየተሳበ መምጣቱ ግልጽ የሆነ ጉዳይ ሆኗል። በተለይም የፈጥኖ ደራሽ ኃይሉ በተባበሩት አረሚትና በኢትዮጵያ ጭምር ይደገፋል የሚል ክስ በጀነራል አልቡርሃን መነሳቱን ተከትሎ በአዲስ አበባና በካርቱም መካከል ፍጥጫው አይሏል። ከአንድ ወር በፊት የሱዳን ጦር ከባህር ዳር በተነሳ ድሮን የካርቱም አውሮፕላን ተመትቶብኛል በሚል ማሳወቁ የሚታወስ ሲሆን አሁን ደግሞ በኢትዮጵያ አቅጣጫ የመጣ ድሮን አክሽፌያለሁ ሲል ተደምጧል። በጉዳይ ላይ የኢትዮጵያ መንግስት ምላሽ ባይሰጥም የሁለቱ ሀገራት ፍጥጫ ግን የአየር ክልል እስከ መጣጣስና ድንበር እስከ ማለፍ መድረሱ ተንታኞች ይናገራሉ። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ሰሞንኛውን የኢትዮ ሱዳን ድሮን ፍልሚያና መዘዝ በትንታኔያችን እንፈትሻለን። አብራችሁን ቆዩ። በእርግጥ ከመሐሪስቶስ ዘመን ጀምሮ ኢትዮጵያና ሱዳን በድንበር አካባቢ የተረጋጋ ግንኙነት ነበራቸው ተብሎ ደፍሮ መናገር ባይቻልም፣ ነገር ግን አንጻራዊ ሰላም የነበራቸውና በባህል በህዝብ ለህዝብ ግንኙነትና በንግድ ጠንካራ ግንኙነት የነበራቸው ህዝቦች እንደነበሩ ግልጽ ነው። ነገር ግን የሱዳን እርስ በርስ ጦርነት ተከትሎ የሁለቱ ሀገራት ውጥረት ከምንጊዜውም በላይ እያየለ መጥቷል። ከዚህ ቀደም የአፍሪካ ቀንድ እንዳሻ ሲያደርጉ የነበሩ የምዕራቡ ዓለም ሀያላን ሀገራት በዩክሬን ጦርነት መወጠራቸውን ተከትሎ የአረቡ ዓለም ሀያላን ሀገራት የራሳቸውን ጥቅም ለማስጠበቅ ሲሉ የቀጠናውን ሀገራት ድሮን እያስታጠቁም እያፋጁ ይገኛል። አልፎ ተርፎም ሱዳንና ኢትዮጵያን ወደ ለየለት ጦርነት ሊማግዷቸው የድሮን ቁማር እያቋመራቸው ይገኛል። አሁን ደግሞ ሱዳን የድሮን ጦርነት ተከፍቶብኛል እያለች ይገኛል። ሱዳን ከኢትዮጵያ የሚነሱ ድሮኖች በግዛቷ ውስጥ ጥቃት እያደረሱ መሆኑን በመጥቀስ ክስ ስታቀርብ ይሄ መጀመሪያው አይደለም። የአልቡርሃን መንግስት የካቲት ወር ባወጣው መግለጫው ላይ ለዚህ አይነት ጥቃት በሁሉም መንገዶች ምላሽ የመስጠት መብት እንዳለው በመግለጽ የኢትዮጵያ ባለስልጣናትን አስጠንቅቋል። የኢትዮጵያ መንግስት ከዚህ ቀደም በቀረቡ ክሶቹም አሁንም በተመለከተ በይፋ ምላሽ አልሰጠም። የተባበሩት አርሜትስ በበኩሏ ለሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል የሚቀርብባትን ክስ በተደጋጋሚ ታስተባብላለች። ከዚህ ቀደም ሮይተርስ የዜና ወኪል ከኢትዮጵያ ሱዳን ድንበር በሚያዋስናት ግዛት ውስጥ የፈጥኖ ደራሽ ኃይል ተዋጊዎች የሚሰለጥኑበት ካምፕ እንዳለ የተለያዩ ምንጮችና የሳተላይት ምስሎችን በማስረጃነት በመጥቀስ ዘገባ ማቅረቡ ይታወሳል። ይህም በተመለከተም የኢትዮጵያ መንግስት እስካሁን ማረጋገጫ ሆነ ማስተባበያ አልሰጠም። የተባበሩት አርሜትስ መሳሪያ፣ የሕክምና ቁሳቁስና ሌሎች ድጋፎችን ለፈጥኖ ደራሽ ኃይሉ እንደምታቀርብ ይታመናል። የተባበሩት መንግስታት ባለሙያዎች እውቅና የሰጧቸው በርካታ ሪፖርቶች እንደሚጠቁሙት በቻድ፣ በደቡብ ሱዳን፣ በሊቢያ፣ በሶማሊያና በማዕከላዊ አፍሪካ ሪፐብሊክ በኩል ወታደራዊ ተሽከርካሪዎች፣ ሰው አልባ አውሮፕላኖች እንዲሁም ሌሎች ከፍተኛ የጦር መሳሪያዎች ሰጥታለች። የተባበሩት አርሜትስ የፈጥኖ ደራሽ ኃይሉ ደጋፊ መሆኗ ቢታመንም ኬንያም በተመሳሳይ በተለያዩ አጋጣሚዎች የአርኤስኤፍን መሪዎች ታስተናግዳለች። በፈረንጆቹ የካቲት 25 በኬንያ በተካሄደ የፖለቲካዊ ውይይት መድረክ ላይ ፈጥኖ ደራሽ ኃይሉ የራሱን መንግስት መመስረቱን ይፋ አድርጓል። በዚህ ምክንያት የሱዳን ጦር በናይሮቢ የሚገኘው የአገሪቱን ኤምባሲ ለመዝጋት ተገዷል። የሱዳን ጦር ፈጥኖ ደራሽ ኃይሉን ይደግፋሉ ካላቸው ሀገራት ማለትም ከተባበሩት አረሜትስ፣ ከኬንያና ከቻድ ጋር ያለውን ዲፕሎማሲያዊ ግንኙነት አቋርጧል። በተጨማሪም የሊቢያ ብሔራዊ ጦርና የደቡብ ሱዳን ጦርም ፈጥኖ ደራሽ ኃይሉን ይደግፋሉ በሚል በሱዳን ጦር ይከሰሳል። የደቡብ ሱዳን ጦር ለአርኤስኤፍ ጦር ቅጥረኛ ወታደሮችን እያቀረበ ነው ሲል የሱዳን ጦር ከዚህ ቀደም ከሷል። የተባበሩት አርሜትስ፣ ኬንያ፣ ቻድ፣ ደቡብ ሱዳንና የሊቢያ ብሔራዊ ጦር የቀረበባቸውን ክሶች አስተባብለዋል። በሱዳን በሚካሄደው የእርስ በርስ ጦርነት ኢትዮጵያን ጨምሮ የተለያዩ ሀገራት አንደኛው ወገን እንደሚደግፉ የተለያዩ ዘገባዎች ቢወጡም ሁሉም ሀገራት ሲያስተባብሉ ቆይተዋል። በተለይም የኢትዮጵያ የቅርብ ወዳጅ የሆነችው ዩናይትድ አረብ ኤሚሬትስ በግብጽ የሚደገፈውን የሱዳን ጦር ሰራዊቱን እየተዋጋ የሚገኘውን በሐምዳን ዳጋሎ የሚመራውን የሱዳን ፈጥኖ ደራሽ ኃይል ትደግፋለች በሚል በዋናነት ትከሰሳለች። በታላቁ የኢትዮጵያ ህዳሴ ግድብ ምክንያት ከግብጽ ጎን በመቆም ኢትዮጵያን የሚቃወሙት የሱዳን ጦር መሪ ኃይል ጀነራል አልቡርሃን ከኢትዮጵያ ጋር ያላቸው ግንኙነት መቀዛቀዙ ሲነገር ቆይቷል። ሱዳንና ግብጽ ኢትዮጵያ ገንብታ ያጠናቀቀችው በአፍሪካ ትልቁ የኤሌክትሪክ ኃይል ማመንጫ ግድብ ወደ ግዛታቸው የሚያደርሰውን የአባይ ውሃ መጠን ይቀንሳል በሚል ስጋት የግድቡን ስራ በሚመለከት ኢትዮጵያ አስገዳጅ ስምምነት እንድትፈጽም እየወተወቱ ይገኛል። ኢትዮጵያ ግን ግድቡ የወንዙ ውሃ ፍሰት የማይገታ መሆኑን በመጥቀስ ሁለቱ ሀገራት የሚያቀርቡትን ሀሳብ ውድቅ ማድረጉ አይዘነጋም። በተጨማሪም ኢትዮጵያና ሱዳን ለእርሻ ለም በሆነው የአልፋሽካ አካባቢ ይገባኛል ምክንያት ለዓመታት የቆየ አለመግባባት እንዳላቸው ይታወቃል። የሱዳን ጦር ከኢትዮጵያ በሚዋሰነው ብሉ ናይል ግዛት የምትገኝ ፖር ሐሳን የተባለች ስልታዊ ከተማ እንደተቆጣጠረ አስታውቋል። በጦሩ መግለጫ መሰረትም ከተማዋን ከመሐመድ ሐምዳን ዳጋሎ ሚሊሻ ቅሪቶና
በጆሴፍ ቱካን ከሚመሩ ኃይሎች ያስለቀቁት ከሱዳን 4ኛ እግረ ጦር ክፍለ ጦር የተውጣጡ ወታደሮች ናቸው። በብሉ ናይል ግዛት ውስጥ የምትገኘውን ከተማ ፈጥኖ ደራሽ ኃይሉ ባለፈው መጋቢት የተቆጣጠረው በአብዱልአዚዝ አልሂሉ በሚመራው የሱዳን ህዝቦች ነጻ አውጪ ንቅናቄ የሰሜን አንድ አንጃ እየታገዘ ነበር። ከንቅናቄው ከፍተኛ አመራሮች አንዱ የሆኑት ጆሴፍ ቱካ ከብሉ ናይል ግዛት እስከ ኢትዮጵያ ቤኒሻንጉል ጉሙዝ የዘለቀ ወታደራዊና የንግድ ትስስር ያላቸው እንደሆኑ ዘገባዎች ይጠቁማሉ። በዓለም ዙሪያ የሚካሄዱ ግጭቶችን በሚከታተሉ አክሌድ የምስራቅ አፍሪካ ጉዳዮች ከፍተኛ ተንታኝ የሆኑት ዶክተር ጃለሌ ጌታቸው በብሉ ናይል ግዛት የሚገኘው ከሱዳን ፈጥኖ ደራሽ ኃይል ጎን የተሰለፈው የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን ጠንካራ ይዞታ እንደሆነ ይናገራሉ። ታጣቂዎቹም በቤኒሻንጉል ጉሙዝ ክልል ውስጥ ካሉት የተለያዩ ኤትኒክ ቡድኖች ጋር ግንኙነት አላቸው የሚሉት ዶክተር ጃለሌም ጦርነቱ አንዳንድ የድንበር አልፎ በኢትዮጵያ በኩል ጉዳት አድርሷል ሲሉም አስረድተዋል። ከዚህ በተጨማሪም የሱዳን ብሔራዊ ጦር ወታደሮች ከ3 ወር ገደማ በፊት ፈጥኖ ደራሽ ኃይሉ ሲሸሽ ገብተው ከኢትዮጵያ ጸጥታ አስከባሪዎች ጋር ተዋግተዋል። የሱዳን ጦርና አጋሮቹም በብሉ ናይል ግዛት የሚያደርጉት እንቅስቃሴ ከኢትዮጵያ ድንበር አቅራቢያ ወደምትገኘው አልኩርሙክ የታቀደ ስልታዊ ዘመቻ አካል እንደሆነም ሱዳን ትሪቡን ወታደራዊ መረጃ ምንጮችን ጠቅሶ ዘግቧል። ጦሩ አብዛኛውን የብሉ ናይል ግዛት ቢቆጣጠርም ኩርሙክና ያቡስ የሚገኙ አካባቢዎች በፈጥኖ ደራሽ ኃይሉና የሱዳን ህዝቦች ነጻ አውጪ ንቅናቄ ሰሜን እጅ ናቸው። የቤኒሻንጉል ጉሙዝ ክልል ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበት አካባቢ በመሆኑም ለኢትዮጵያ ስስ እንደሆነ ሁሉ ብሉ ናይል ግዛት ለሱዳን ጠቃሚ ናት። የአልሮይሰረስ ግድብ የሚገኝበት ግዛት በማዕከላዊ ሱዳን ወደሚገኙ ካርቱምና ስናር ግዛቶች መሸጋገሪያ ቁልፍ ቦታ እንደሆነ ይነገራል። በብሉ ናይል የበላይነትን ያገኘ ኃይል ማዕከላዊ ሱዳን ማን ሊቆጣጠር ይችላል የሚለውን ሊወስን ይችላል። ከብሉ ናይል ባሻገርም የሱዳን ጦር በገዳሪፍ ግዛት በሚገኘው የምስራቅ ገላባት ባሱንዳና አልፋሽጋ አካባቢዎች የሰፈሩ ወታደሮችን ሲያጠናክር ቆይቷል። በተለይም ጦሩ ሱዳን ከኢትዮጵያ ጋር በምትዋሰንባቸው አካባቢዎች ላይ ያተኮረው ሁለቱ ሀገራት በይፋ ከተወነጃጀሉ በኋላ ነው። ከባህር ዳር በተነሱ ድሮኖች በካርቱም ዓለም አቀፍ አውሮፕላን ማረፊያ ዋይት ናይል፣ ብሉ ናይል፣ ሰሜንና ደቡብ ኮርዶፋ ግዛቶችም ጥቃቶች እንደተፈጸሙ የሱዳን ጦር ቃል አቀባይ ብርጋዴር ጀነራል አሲም አወድ አብዱላሃብ የከሰሱት ባለፈው ሚያዝያ ወር ነበር። ሱዳን ቁጣዋን ለመግለጽ በአዲስ አበባ የሚገኙ አምባሳደሯን ለምክክር ወደ ካርቱም ጠርታለች። የአገሪቱ የውጭ ጉዳይ ሚኒስትር ሞሄ ኤልዲን ሳሌ መሐመድ ከማንም ጋር ጠላትነት አንፈልግም፣ ነገር ግን የሚያጠቃንን ሁሉ እንዴት ምላሽ መስጠት እንዳለብን እንደምናውቅ መገንዘብ አለበት ሲሉ አስጠንቅቀዋል። ወንጀላውን መሰረተ ቢስ በማለት ውድቅ ያደረገው የኢትዮጵያ መንግስት የሱዳን ጦር በአገሪቱ የሚካሄዱት ጦርነት የህወሓት ቅጥረኛ ወታደሮችን አሰልፏል በማለት ከሷል። ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከሉን እያገለገለች ነው ያለው የኢትዮጵያ የውጭ ጉዳይ ሚኒስትር የሱዳን ጦር አሁንም ይሁን ከዚህ ቀደም ያቀረባቸውን ክሶች የራሳቸው ተንኮለኛ አጀንዳ ለማራመድ በሚፈልጉ የውጭ ኃይሎች ትዕዛዝ ውጤት እንደሆነ አጣጥሏል። ኢትዮጵያና ሱዳን በይፋ ከተወነጃጀሉ በኋላ ጠቅላይ ሚኒስትር አብይ አህመድና የሱዳን የሽግግር ሉዓላዊ ምክር ቤት ምክትል ሊቀመንበር ማሊክ አጋር በጅቡቲው ፕሬዝዳንት ኢስማኤል ኡመር ጉሌ በዓለ ሲመት ላይ ቢገናኙም ለውጥረቱ መፍትሄ የሚያበጀው ውይይት ያደረጉ አይመስልም። ከብሉ ናይል ግዛት የሚጎራበተውና ታላቁ የኢትዮጵያ ህዳሴ ግድብ የሚገኝበት የቤኒሻንጉል ጉሙዝ ክልል ለረጅም ዓመታት ደም አፋሳሽ ጥቃቶች ሲያስተናግድ ቆይቷል። ሱዳን ከኢትዮጵያ ጋር ኃይለኛ ፍጥጫ ውስጥ በገባችባቸው ሳምንታት ከቀይ ባህር ዳርቻ የምትገኘው ፖርት ሱዳን የጽምዶ እንግዶችን አስተናግዳ እንደነበር ይታወሳል። ጽምዶ በኤርትራና በትግራይ መካከል የህዝብ ለህዝብ ግንኙነት መድረክ ሆኖ ተጀመረ ቢባልም ከኢትዮጵያ መንግስት ጋር የተቃረኑ ኃይሎች ስትራቴጂካዊ ጥምረት ሆኖ ይታያል። ባለፈው ሳምንት በተካሄደው ስብሰባ ከተሳተፉት መካከል ለሁለት የተከፈለው የኦጋዴን ብሔራዊ ነጻነት ግንባር ኦብነግ አንድ አንጃ ሊቀመንበር አብዱራህማን መህጄ፣ አቶ አንዳርጋቸው ጽጌ የቤኒሻንጉል ጉሙዝ ክልል ብሔራዊ ንቅናቄ የተባለ ታጣቂ ቡድን መሪ እንደሚገኙበት ለማወቅ ተችሏል። የአፋር ብሔራዊ አንድነት አብዮታዊ ግንባር ሊቀመንበር ሐጅ ኢብራሂም ኡስማን በቦታው ባይገኙም መልእክት ማስተላለፋቸውን የጽምዶ አቀንቃኞች ገልጸዋል። በሱዳኑ የእርስ በርስ ጦርነት የተፋላሚዎችና በቀጥታሚውን በተዘዋዋሪ የሚደግፉ ኃይሎች ብዛት ማን ምንድን ነው የሚፈልገው የሚለውን ለይቶ ይህን ቀውስ በድርድር ለመፍታት የሚደረገው ጥረት ያወሳሰበ እንደሆነ ተንታኞች አስረድተዋል። የቀድሞው ፕሬዝዳንት ኡመር አልበሽር ከስልጣን ከተባረሩ በኋላ ከፍተኛ የሱዳን አስተዳደር አካል ሆኖ የተቋቋመው የሽግግር ሉዓላዊ ምክር ቤት ሊቃነ መናብርት መካከል በተፈጠረ የስልጣን ሽኩቻ ወደ ውስብስብ ጂኦፖለቲካዊ ቀውስ ተሸጋግሯል። የሱዳን ብሔራዊ ጦር አዛዥ አብዱልፈታህ አልቡርሃንና ፈጥኖ ደራሽ ኃይሉን የሚመሩት መሐመድ ሐምዳን ዳጋሎ ለ3 ዓመታት የተካሄደውን ጦርነት ፊት ሆነው ቢመሩትም ከጀርባቸው የተሰለፉ በርካታ ኃይሎች እንዳሉ ይታወቃል። ብቸኛው አሜሪካ መራሽ ድርድር በቀጥታ ተፋላሚዎቹ ፊት ለፊት ከማገናኘት ይልቅ ዋና ዋና ደጋፊዎቻቸውን ማሳመን ላይ ያተኮረ ሆኗል። ዩናይትድ ስቴትስ፣ ግብጽ፣ ሳውዲና የተባበሩት አረብ ኤሚሬትስ በሱዳን ጉዳይ ተወያይተው በመካከላቸው ባለ ብርቱ አለመግባባት ምክንያት የጋራ መግለጫ ማውጣት ሲሳናቸውም ታይቷል። በአሜሪካው ሁድሰን ኢንስቲትዩት ከፍተኛ ተመራማሪ የሆኑት ጆሹዋ መርሰቬይ ዩናይትድ ስቴትስ ወደ ውጊያ ማቆምና ሁኔታውን የማረጋጋት የረጅም ጊዜ ስምምነት የሚያመራ ሰብአዊ የተኩስ አቁም እንዲደረግ ጥረቷን ቀጥላለች ሲሉ ተናግረዋል። ይህ ጥረት የውጭ ተዋንያን በማስማማት በሱዳን ውስጥ የሚገኙ ወኪሎቻቸው አሊያም የሚደግፏቸው አካላትን እያደረጉ ያሉትን እንዲያቆሙ ጫና ማሳደር ላይ ትኩረት ያደረገ ነው ተብሏል። ይሁንና ጆሹዋ መርሰቬይ እንደሚሉት በሚያሳዝን ሁኔታ እስካሁን ብዙ ለውጥ አልታየም። እንዲያውም በተጨባጭ ተባብሶ ታይቷል።
የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ሱዳን ከተፋላሚዎች ጀርባ ያሉ በርካታ ሀገራት የውክልና ግጭት የሚካሄድባት ለመሆን እንደበቃች ከኢትዮጵያ አቻቸው ጌዲዮን ጢሞቴዎስ ጋር ከመገናኘታቸው ጥቂት ቀናት ቀደም ብሎ ተናግረዋል። በቀጥታ የማይሳተፉ ነገር ግን ግዛቶቻቸው የጦር መሳሪያ ለማጓጓዝ እንደ መንገድ ጥቅም ላይ እንዲውል የፈቀዱ ሌሎች ሀገራት መኖራቸውንም የገለጹት ሩቢዮም ጦርነቱን ሊቆም የሚችለው ተፋላሚዎቹ የሰላም ስምምነት ላይ እንዲደርሱ የሚደግፏቸው ሀገራትና ወገኖች ሲያስገድዷቸው ብቻ እንደሆነ ተናግረዋል። አሜሪካ የምታደርገውን የማሸማገል ጥረት የሚመራው በአሜሪካ የውጭ ጉዳይ መስሪያ ቤት ስር በሚገኘው የአፍሪካ ጉዳዮች ቢሮና የዶናልድ ትራምፕ ልዩ መልእክተኛ የሆኑት ማሳድ ብሎስ አማካኝነት ነው። ብሎስ ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ከተገናኙ በኋላ ከአልአረቢያን ቴሌቪዥን ጋር ባደረጉት ቃለ መጠይቅ አሜሪካ ሱዳን እንድትከፋፈል እንደማይፈቅዱ ተናግረዋል። መንግስታቸውም መሐመድ ሐምዳን ዳጋሎ ለመሰረቱት ትይዩ መንግስት እውቅና እንደማይሰጥ አስረግጠው ተናግረዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ባለፈው በአሜሪካ ውድሰን ኢንስቲትዩት ከተለያዩ የምርምር ተቋማት ለተውጣጡ ከ20 በላይ ባለሙያዎች ማብራሪያ በሰጡበት ወቅትም የሱዳን ጉዳይ በተደጋጋሚ የተጠየቀ እንደሆነም ጆሹዋ መርሰቤ ተናግረዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንና የማክሮ ኢኮኖሚ ጉዳዮች አማካሪ ግርማ ብሩን ጭምር አስከትለው ወደ ዋሽንግተን ያቀኑት ጌዲዮን ጢሞቴዎስ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ጋር የሁለትዮሽ መዋቅራዊ የውይይት ማዕቀፍ ስምምነት ተፈራርመዋል። ስምምነቱ ከተፈረመ በኋላም አሜሪካ በኢትዮጵያ ላይ ጥላ የቆየችውን የጦር መሳሪያ ግዢ ማዕቀብ አንስታለች ነው የተባለው። ስምምነቱ ኢኮኖሚያዊ ብልጽግና፣ ንግድና መዋለ ንዋይ፣ መከላከያና ደህንነት እንዲሁም ቀጠናዊ ሰላምና መረጋጋት ላይ ኢትዮጵያና አሜሪካ የሚኖራቸው ትብብርን በተመለከተ የሚደረጉ ውይይቶች የሚመራበት ነው ተብሏል። አስቀድሞ በተወሰነ ርዕሰ ጉዳዮች ላይ የሚደረገው ውይይትም የሁለቱን ሀገራት ግንኙነት የበለጠ ሊገመት የሚችልና ጥልቀት ያለው የሚያደርግ እንደሆነም ጆሹዋ መርሰቤ አስረድተዋል። በአሜሪካው የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ከኢትዮጵያ ጋር የሚደረገው ውይይት የፕሬዝዳንት ዶናልድ ትራምፕ የሀገራቸውን የገበያ ዕድል ማስፋት ዓላማ እንደሚያጠናክር አስታውቀዋል። ኢትዮጵያ በሕዝብ ብዛት ከአፍሪካ ሁለተኛ ሀገር እንደሆነች ይታወቃል። በጣም ትልቅ ሸማች ገበያ ያላት በፍጥነት የሚያድግ ኢኮኖሚ ነው የሚሉት የሁድሰን ኢንስቲትዩት ባልደረባም በአማራ በኦሮሚያና በትግራይ ክልሎች ውስጣዊ ቀውስ ቢኖርም ዩናይትድ ስቴትስ ፍላጎት ካሳየችባቸው በርካታ ኢኮኖሚ ዕድሎች አሉ ሲሉ ተናግረዋል። ይሁንና ግን አሉታዊ ቀጠናዊ ችግሮች ለአሜሪካ አሳሳቢ ናቸው። በሮይተርስና በአሜሪካው የማህበረሰብ ጤና ትምህርት ቤት ዘገባዎች ለፈጥኖ ደራሽ ኃይሉ የጦር መሳሪያና ቁሳቁሶች ለመላክ ጥቅም ላይ የዋለ የጦር መሳሪያ ጉዳይ ለዩናይትድ ስቴትስ አሳሳቢ እንደሆነም ተንታኞች ተናግረዋል። ዶናልድ ትራምፕ በመጀመሪያ የስልጣን ዘመናቸው የከሸፈባቸውን የግድቡን ድርድር ጉዳይ ዳግም ለማስጀመር የኢትዮጵያ ምርጫ እስኪጠናቀቅ እየጠበቁ ይገኛል። ፕሬዝዳንቱ ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲን ፊት ለፊት ለማገናኘት ይፈልጋሉ። አማካሪያቸው ማሳድ ብሎስ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ከተገናኙ በኋላም ከኢትዮጵያ ወንድሞቻችን አዎንታዊ አስተያየቶችን ሰምተናል ሲሉም ተደምጠዋል። ከኢትዮጵያና ከደቡብ ሱዳን በሚያገናኘው ስትራቴጂካዊ አቀማመጡ ምክንያት በሱዳን እርስ በርስ ጦርነት ውስጥ ቁልፍ በሆነው በብሉ ናይል ግዛት ውስጥ በቅርቡ በተቀሰቀሰው ውጊያ ምክንያት በሺዎች የሚቆጠሩ ሰላማዊ ዜጎች ተፈናቅለዋል። ቀደም ሲል መጋቢት 8 2018 ዓ.ም የሱዳን ጦር በደቡባዊ ምስራቅ ብሉ ናይል የምትገኘውን የኮራሰን ከተማን ከአርኤስኤፍ እጅ ማስለቀቁን አስታውቆ ነበር። የብሉ ናይል ግዛትን መቆጣጠር ወደ መካከለኛው ሱዳንና ቁልፍ የሎጂስቲክና የአቅርቦት መስመሮችን ለማድረስ እድል የሚሰጥ በመሆኑም ክልሉ ከጊዜ ወደ ጊዜ የግጭት ማዕከል ዋና እየሆነ መጥቷል። ባለፉት ወራትም የአርኤስኤፍ ኃይሎችና ኤስፒኤልኤምን ባደረጉት የተቀናጀ ዘመቻ የድንበር ከተማዋን ኩርሙክን በለውም አካባቢዋን መቆጣጠር ከቻሉ በኋላም በአካባቢው ያለው ውጊያ በከፍተኛ ሁኔታ ተባብሷል። የሱዳን መንግስት ኢትዮጵያና የተባበሩት አረብ ኤሚሬትስን ለአርኤስኤፍ ድጋፍ እያደረጉ ነው በማለት በተደጋጋሚ እየከሰሰ ይገኛል። ነገር ግን ሁለቱም ሀገራት የሚቀርብባቸውን ክሶች አስተባብለዋል። የብሉ ናይል ግዛት ከኢትዮጵያ ጋር ያለውን ቅርበት ከግጭቱ ጋር ተያይዞ ያለውን ቀጠናዊ ውጥረት ይበልጥ ማባባሱም በሰፊ እየተዘገበ ይገኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ሩቢዮ በሱዳን እየተካሄደ ያለው ግጭት ከጊዜ ወደ ጊዜ በርካታ ሀገራት የሚሳተፉበት የውክልና ጦርነት አውድማ እየሆነ መምጣቱን በማስጠንቀቅ ሰብአዊ እርዳታ ለማድረስና ሲቪሎችን ለመጠበቅ ሲባል በአስቸኳይ የተኩስ አቁም እንዲደረግ ጥሪያቸውን አቅርበዋል። ሚኒስትሩ በጣሊያን ከርዕሰ ሊቃነ ጳጳስ ሊዮ 14ኛና ከጣሊያን ባለስልጣናት ጋር ከተወያዩ በኋላም በሱዳን የሚካሄደው ጦርነት በዓለም ላይ እስካሁን ከታዩት እጅግ አስከፊ የሰብአዊ ቀውሶች አንዱ መሆኑን ገልጸዋል። ዋሽንግተንም ግጭቱን ለማስቆም ኳርተት በሚባለው የዲፕሎማሲያዊ መንገድ ጥረቷን እያጠናከረች መሆኑን ጠቁመዋል። በግልጽ እንደሚታየውም ሱዳን በተወሰነ መልኩ በጦርነቱ ውስጥ ከሚሳተፉ የተለያዩ ወገኖች ጀርባ ባሉ በርካታ ሀገራት መካከል የውክልና ጦርነት ተሳትፎ የሚደረግባት ሆናለች ያሉት ሩቢዮም አንዳንድ ሀገራት በጦርነቱ በቀጥታ ባይሳተፉም የገዛ ግዛቶቻቸውን ለጦር መሳሪያ ማጓጓዣነት እንዲያገለግሉ ፈቅደዋል ሲሉ ተናግረዋል። ሩቢዮ አክለውም ዩናይትድ ስቴትስ አስተማማኝ የሰብአዊ ኮሪደሮችን ለመክፈትና እርዳታ ለመከፋፈል የሚያስችል የተኩስ አቁም ስምምነት እንዲደረግ ቅድሚያ ሰጥታ እየሰራች መሆኑን ጠቁመዋል። እነዚህ ጊዜያዊ ዝግጅቶች ግን ሰፋ ያለውን የሰላም ድርድር እንዳያደናቅፉ ጥንቃቄ እንደሚደረግ አስረድተዋል። በቅርቡ የወጣውን የመርሆች መግለጫ በማጣቀስም አሁን ትኩረት መደረግ ያለበት የገቡትን ቃል ወደ ተግባራዊ እርምጃ ለመለወጥ መሆን እንዳለበት ገልጸዋል። ይህን ግጭት ማስቆም አለብን ያሉት ሩቢዮም የሱዳን ተፋላሚ ወገኖች የሚደግፉ ሀገራት ወደ ድርድር ጠረጴዛ እንዲመጡ ጫና ሊደረግባቸው እንደሚገባ አሳስበዋል።
ጦርነቱን የማቆሚያ መንገድ ተፋላሚዎቹን የሚደግፉ ሀገራትና ወገኖች ይህን ትግል ወደሚያበቃበት የሰላም ስምምነት እንዲያመሩ ጫና ሲያደርጉባቸው ነው ሲሉም ሚኒስትሩ አጽንኦት ሰጥተዋል። በሁለቱ ተፋላሚ ወገኖች ዓለም አቀፍ ጫናዎች እየተባባሱ ቢሄዱም በተለያዩ የሀገሪቱ ክፍሎች ጦርነቱ እንደቀጠለ ይገኛል። የተለያዩ አካላት ቀጠናዊና ዓለም አቀፋዊ ኃይሎችም በግጭቱ ውስጥ ተቀናቃኝ ወገኖችን ይደግፋሉ በሚል ይወነጀላሉ። አዲስ አበባና ካርቱም በድሮን ቁማር ተጠምደዋል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።